ሐረግ ድራማ በክፍል 95 እንግዲህ ከዚህ ሁሉ ነገር ጀርባ የነበረው እንግዲህ ናታን ነው። ናታን ሁሉንም ወንጀለኞች ጠራርጎ ወደ እስር ቤት ሊወረውራቸው ትንሽ ሰዓታትና ደቂቃዎች ብቻ ነው የቀሩት። እንግዲህ ናታን ከፖሊሶች ጋር በደንብ እየሰራ ነው። ናታን የሚሰራባቸው ፖሊሶች ኤፍራታን ጉዳይ የሚያዙት ስለሆኑ እንግዲህ አብረው እየሰሩ ይገኛሉ። ኤፍራታ ይሄን አታውቅም። አሁን ላይ ያፌትና የያፌት ባልደረቦች ወደ መቀመቅ የሚወረወሩበት ጊዜና ሰዓት ደርሷል። ናታንም እንግዲህ ሉሊት ሁሉ ነገር እንደሚያውቅ የምትሰራውን ስራ በሙሉ ጠንቅቆ እንደሚያውቅ እየነገራት ነበር። ይሄን የሰማችው ሉሊት ደግሞ በድንጋጤ ድንጉጥ ብድ ስውር ብላ ነበር። እንግዲህ ሁሉንም ነገር እንደሚያውቅ አንድ ነገር ለማድረግ ብትሞክር ግን ሴት አድርጎ እንደሚጠላት ሁሉንም ነገር ንገረኝ የሚል ጥያቄ ብትጠይቀውም ከዛ ውጭ ግን ለጽዮን የአባቷን ሞት ነግራትና እንድትታመም አደርጋታለሁ ብላው ነበር። ነገር ግን ፊቱን አኮሳትሮ በጣም ብዙ ነገር ሊያደርጋት እንደሚችል አሳልፎ እንደሚሰጣት ነግሯት ነበረ። በዛ በኩል ደግሞ የያፌት ሰዎች ስለ ናታን መረጃ አጣርተሽ አምጪ እያሉ እያስጨነቋት ነው። እሷ ለማጣራት ስትሞክር ግን ናታን ሌላ ሰው ሆኖባታል ማለት ነው። አሁን ላይ ሉሊትን መጨረሻዋ እየደረሰ ይገኛል። አሁን ላይ ሐረግ ድራማ ሊጠናቀቅ ትንሽ የቀረው ይመስላል። በሌላ በኩል ኤፍራታ እርግዝናዋ ተረጋግጧል። እርጉዝ እንደሆነች ታውቋል። ነገር ግን ጽዮን ልጁ የማን ነው የወንድሜ ነው ወይስ የያፌት ነው እያለቻት ነበረ። ኤፍራታ ግን በጣም አንድ ነገር እያስጨነቃት ነው። ሁለቱም ወንድሞች ናቸው፣ የማን ብዬ ልንገራት እያለች ነበር። ኤፍራታ አሁን ላይ እርግጠኛ አይደለችም። የናታን ይሁን የያፌት እርግጠኛ አልሆነችም። ሁለቱም ወንድምና ወንድም ናቸው፣ እንዴት ነው ልነግራቸው የምችል እያለች በጣም እየተጨነቀች ነው። ያፌት እንግዲህ ጽዮንን ቤታቸው ውስጥ ሲያት በጣም ነበር ደስ ያለው። መጀመሪያ ላይ ኤፍራታ ብቻዋን ናት ብሎ አንገቷን አቆ ሲጥል ያረጋት ሲል ነበረ ጽዮን የደረሰችው። እንግዲህ ጽዮንም እዛ ቤት በመሄዷ በጣም ተደስቷል። እንዴት መጣሽ? ለምን መጣሽ? ስለመጣሽ ደስ ብሎኛል እያላት ነበረ። እንግዲህ ጽዮን ልሸኝሽ ብሏት ነበር። አንተ እንድትሸኝኝ አልፈልግም፣ አንተ አውሬና መጥፎ ሰው ነህ፣ በቃ አውሬነት በጣም ያስፈራኛል፣ በጣም ነው መፈራ፣ ካንተ ጋር መሄድ አልፈልግም ብለው ነበር። ያፌትም ይሄ ነገር ይሄን ያክል ለሰዎች የማስፈራ ሰው ሆኛለሁ ወይ? የዚህን ያክል መጥፎ ሰው ነው ወይ? ምን አደርግሻለሁ እያለ ራሱን እየጠየቀ ይገኛል ማለት ነው። ኤፍራታም እንግዲህ ላንተ አይታወቅም እንጂ በጣም መጥፎ ሰው ነህ እያለችው ነበረ። ያፌት አሁን ላይ ራሱን የመጠየቅ ስሜት እየተሰማው ይገኛል ማለት ነው። በሌላ በኩል ናታንና ቢኒያም እንግዲህ ቢኒያም ናታን ላይ ከባድ ጥላቻ ነበረው። በጣም አዝኖበት ነበር፣ አኩርፎት ነበር። አሁን ላይ ግን ናታን ሁሉንም ነገር አስረድቶታል። ከፖሊሶች ጋር ሆኖ እየሰራ እንዳለ ኤፍራታን የታገቱን ሰዎች ኤፍራታም እንግዲህ ወዳ እንዳላገባችውና ያፌትን ወደ መቀመቅ ለመወርወር እነዚያ የታገቱ ሴቶች የዲያራ እናት የምትሰራው ሁሉንም ነገር እንግዲህ ደርሶበታል ማለት ነው። ያፌት ናታን ከፖሊሶች ጋር ሆኖ ነበር የዲያራ እናት ጋር ተቀጥሮ እንዲሰራ ያደረጉት ፖሊሶች ናቸው ማለት ነው። የዲያራ እናት ግን አንዳንድ ጥርጣሬ ስለነበራት ቤቱ ጠርታ የት ሄደ ነው ወዴት ነበር የሚል ጥያቄ አቅርባለት ነበር። እሱም እንግዲህ ያንቺ ሰዎች በደንብ እየጠበቁኝ ስላልነበረ የያፌት ሰዎች ስለተከታተሉኝ ጠፍቼባቸው ነው እንጂ እኔ ሌላ የትም አልሄድኩም፣ ስራዬን በአግባቡ እየሰራው ነው ብሎ እንግዲህ የኤፍራታ እናትን አሳምኗታል። ምክንያቱም የዲያራ እናት ቢሮ ውስጥ የሚሰሩ ኃላፊዎች መጥተው ናታን እንግዲህ የት እንደሚሄድና ወዴት እንደሚሄድ አላየነውም ብለዋት ነበረ። ከዛ በኋላ ነበር ለማጣራት ናታንን ጠርታው ቤቷ ያናገረችው። ናታንም እንግዲህ በተወሰነ መልኩ ሊያሳምናት ችሏል፣ አምኗታል። በጥንቃቄ ስራ ብለው ልከዋለች። እንግዲህ የዲያራ እናት አሁን ላይ ወዴት ልትወረወር እንደው በጣም ከባድ አደጋ ውስጥ ነው የምትገባው። ልጆቿ ሁሉ እንግዲህ አደጋ ውስጥ እየገቡ ይገኛሉ። የዲያራ ወንድም እንግዲህ የቤዛን ፍቅረኛ ሊያናግረው ፈልጎ ነበር፣ እንዲረዳው እንዲያግዘው ከዚህ ስራ መውጣት እንደሚፈልግ እየነገረው ነበረ። እንግዲህ የዲያራ ወንድሟ የሚጠላት እናቷ የምትሰራው ስራ በሙሉ ወንጀል ስለሆነ ወንጀል እየሰራች ስለሆነ ነው ከእናቱ ጋር የተጣለው። ነገር ግን አሁን ላይ እነ ናታን እሱንም ልክ እንደ ወንጀለኛ አድርገው እየፈለጉት ይገኛሉ ማለት ነው። አሁን ላይ ከቤዛ ጋር እንደሚሰራ ቢኒያም ተናግሯል ማለት ነው። የቤዛ ጓደኛ እንደሆነ ቤዛ ቤት እንደሚመጣ። ስለዚህ አሁን የዲያራ ወንድም ከቤዛ ጋር የሆነው የእውነት ሊከታተላቸው ፈልጎ ነው ወይስ ደግሞ ሆን ብሎ በአጋጣሚ እንዳልሆነ ይታወቃል። ምክንያቱም ቤት ውስጥ በሙሉ የቤዛ ፎቶ ነው።
የእውነት አፍቅሯት ነው ወይስ ደግሞ የሆነ መረጃ እዛ ቤት ለመውሰድ ነው ወደ ናታን ቤት እየገባው? አይታወቅም። እንግዲህ ሰው ወንጀለኛ ተብሎ ከተከሰሰ ወደ እስር ቤት ከገባ ቤዛ በድጋሚ ልቧ ይሰበራል። ነገር ግን ቤዛ ይሄ ሰው ወንጀለኛ እንደሆነ ካወቀች ምናልባት ናታን ካየው፣ ምክንያቱም ፎቶ ስላለው ይህን ሰው በአካል ቢያገኘው ወንጀለኛ እንደሆነ ሲያቅ ለቤዛ ሲነግራት ቤዛ በድንጋጤ ምን ያክል እንደምትፈራና እንደምትደነግጥ መገመት አይከብዳችሁም። በሌላ በኩል ገንዬ ናት። ገንዬ እንግዲህ ስለሆነው ነገር ሁሉ ተደስታለች። ቢንያምና ናታን በመግባባታቸው አንድ ላይ በመሆናቸው ከመጣላት ወደ መታረቅ በመመለሳቸው በጣም ደስ ብሏት ነበር። አሁን ላይ ቢንያምና ናታን በአንድ ላይ ሆነው ጠላቶቻቸውን ሊጥሉ እየተጣጣሩ ይገኛሉ። ቢንያምም እንግዲህ የህግ ጠበቃ ስለነበረ እንግዲህ ብዙ ነገር ሊያግዝ እንደሚችል ለፖሊስ እየነገረው ይገኛል ማለት ነው። አሁን ላይ አቤልም ከባድ ወንጀል እንደሰራ አቤል ምን እንዳረገው ሄዶ ለፖሊስ ተናግሯል ማለት ነው። አቤል እንደወጋው የግል ኬስም እንዲሁም ደግሞ በያፌት አማካኝነት እንደወጋው ለፖሊሶች እየተናገረ ነው። አሁን ላይ አቤል አንድ መረጃ ይዞባቸው ይገኛል። እነዚህን አቤልን አግተው መረጃውን ሊያስጠፉ እንግዲህ ጥረት እያደረጉ ይገኛሉ። ግን እነሱ ከማገታቸውና ከመያዛቸው በፊት ምናልባት ቢንያምና ናታን አቤልን ይዘውት ወደ እስር ቤት ሊገባ ይችላል በሌላ ወንጀል። አሁን ላይ ያፌት ብዙ ወንጀሎች እየወጡበት ይገኛሉ። የሚሰራው ስራም በግልጽ ታውቋል ማለት ነው። አሁን ላይ ያፌት መጨረሻው እየደረሰ ይገኛል። እንግዲህ ያፌት ከዚህ ነገር እንዴት ሊወጣ ይችላል? እነ ናታንስ የጀመሩት ነገር ይሳካላቸዋል ወይስ ይከሽፍባቸዋል? እስካሁን የለፋበት የደከመበት ያን ሁሉ ነገር አድርጎ ከያፌት ሰዎች ከዲያራና ሰዎች አምልጦ የእውነት ይከሽፍበት ወይስ ደግሞ ከፖሊሶች ጋር በጥንቃቄ ሰርቶ የሚሳካላት ይመስላችኋል? አሁን ላይ ናታንን ብዙ ሰዎች እየተከታተሉት ይገኛሉ። በዛ የያፌት ሰዎች፣ በዛ ደግሞ የዲያራ እናት ሰዎች የምትልካቸው ሰዎች እየተከታተሉት ነው። ስለዚህ ናታን ሳይታገት የሆነ ነገር ሳይሆን ያሰበውን ነገር አሳክቶ ጨረቃዋን ወደ ራሱ ይመልሳል። ነገር ግን ያፌት ናታን እንዳፈቀረ ለኤፍራታ ነግሯት ነበረ። ፍቅረኛ እንዳለው ከአንዲት ሴት ጋር በተደጋጋሚ እንደሚሄድ ሲነግራት በድንጋጤ ልትወድቅ ነበር። ነገር ግን ጽዮን እንድትረጋጋ ባይኗ ስለነገረቻት ተረጋግታ እንደምንም ብላ እሰይ እንኳንም አዲስ ህይወት ጀመረ እያለቻት ነበረ። ኤፍራታን ይሄ ነገር በጣም ከባድ ተጽዕኖ ያሳድርባታል። ሌላ ጓደኛ ሌላ ፍቅረኛ እንደያዘ። ምክንያቱም እስካሁን ድረስ ተስፋ አላት። ናታንም በኤፍራታ ተስፋ አላት። ዲያራን ወዷት ሳይሆን ለስራ ነው እየቀረባት። ናታን እንግዲህ ኤፍራታ እርጉዝ እንደሆነ ሲያቅ ደግሞ ሌላ ድንጋጤ ይደነግጣል ብዬ ነው የማስበው። ምክንያቱም ልጁ የያፌት እንደሆነ ሲያቅ ወይም ከያፌት ያረገዘችው ስለሚመስለው ኤፍራታ ከናታን ብታረግዝም አሁን ላይ ግን የሚታወቀው ከያፌት እንዳረገዘች ነው። ለማንም አልተናገረችም ማለት ነው። ናታን ላይ ሌላ ጥያቄ ይፈጥርበታል ነው ብዬ የማስበው። እሱ ነገሮችን አስተካክዬ አብረን እንኖራለን ብሎ እያሰበ እሷ ግን እርጉዝ እንደሆነ ሲያቅ ብዙ ነገሮች ይቀያየራሉ ብዬ ነው የማስበው። እንግዲህ ናታን አሁን ላይ ባለበት ሁኔታ ኤፍራታ ልጁ ያንተ ነው ብትለውም አምኖ የሚቀበል ይመስለኛል። ነገር ግን ያፌትን እንዴት ነው ወደ እስር ቤት ሊወስዱት የሚችሉት? የሚሰራውን ስራ ሁሉ አክሽፈው ዋጋውን ሊያሰጡት የሚችሉ ይሄ ነገር ከሆነ ሁላችንም የምንደሰትበት ነገር ነው ብዬ ነው የማስበው። እንግዲህ በቀጣይ ክፍል የምናየው ይሆናል። እስከዛው ድረስ ባይ ባይ።